ምን አይነት ማንነት ምን አይነት ምንነት ነው ግን ያላቸው እናንተ? በቃ ቤተሰብ ተዋቸው። በቃ ቤተሰብ ለክብሩ መጨነቅ አቁመ። ቤተሰብ አብሮ ዝፍጥ ሆነ ከልጆቹ ጋር። ልጆቹ ዝፍጦች ናቸው። ሄርሜላ፣ ቡዜም፣ ሩታ ሶስቱም ለኔ እዚህ ጋር ዝፍጦች። ዝፍጥ ታውቃላችሁ? የመጨረሻ ዝፍጦች ማለት ነው። የመጨረሻ የወረዱ በኢትዮጵያ ውስጥ አንድ ወንድ ያለ እስከሚመስላቸው ሌላ ወንድ እንዳለ ያለቀ የመሰላቸው ሌሎቹ ወንዶች ሴቶች የመሰሉ የሆኑ የመሰላቸው ሶስት ሴቶችን እዚህ ጋር ይቻላል። እቺም በወንድሟ ስትበጣጠስ ለሷም አትሆንም ለአንቺም አይሆንም። እቺኛዋም በልጇ አባት ስትበጣጠስ ለአንቺ አይሆንም ለኔ አይሆንም። እቺኛዋም ገና ለገና ከኔ ጋር ይሆናል ብላ ለአንቺም የመድኃኒዓለም እግዚአብሔር ወይ 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 ደረት ያስደቃል፣ ደረት ያስመታል፣ ደረት ያስመታል፣ ደረት ያስመታል። ሳይሞቱ በቁማቸው ደረት ተመታላቸው። ሳይሞቱ በቁማቸው ተለቀሰላቸው። ሳይሞቱ በቁማቸው ዋይ 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 ተባለላቸው። ሶስቱ የመጨረሻ የሰው ማንነት የሌላቸው ሶስቱም የወረዱ ሴቶች ነው እዚህ ውስጥ እያየው ያለሁት። ሶስቱም ፈለጋችሁትን በል የፈለጋችሁትን ሴት ልጅ ስትወርድ በዚህ ያህል ስትዘቀጥ እያየሁኝ ብራቡ ጀግና ልላቶች ሴት ልጅ በዚህ ያህል ዝፍጥ ሆና የግድ የኔ ካልሆንክ የግድ ለኔ ነክ ካልሆንክ ብላ የምትል ሴት ልጅ በፍጹም ጀግና በርቺ ጎበዝ አልላት። ሶስቱም ቤተሰብ የላቸው። ሶስቱም ለምን አትለቋቸውም? ለምን አይገዳደሉ? እመኑኝ እመኑኝ፣ አብርሃም የትም ይሂድ የትም ሩታም አትፋታውም፣ ሄርሜላም አትፋታውም። ሁለቱ ሴቶች በዚህ ልጅ የተነሳ ወይ ይገዳደላሉ ወይ አንድ ነገር ይሆኑና እመኑኝ ነገ ተነገ ወዲያ በዚህ እንደቀላል አይተን ስቀን ወይም አዝነን እንደምናልፈዋለን። ነገ ተነገ ወዲያ ትልቅ የእኔ እንጃ ለወደፊት ሴት ልጅ በቃ ምንም ውስጥ እንዳትገባ የሚያደርግ ተግባር አድርገው ይለያያሉ፣ ይወጣላቸው። ያለ ምክንያት እንደዚህ ሆነው አልቀርም። ጃኒ እና አዶኒ በጣም ዋው የተባሉ ፍቅረኛሞች ነበሩ። ተለያዩ፣ በአንድ አመት አለቀ። አንቺም የራስሽን ጉዳይ እኔም የራሴን ጉዳይ፣ በቃ አትመችኝም፣ ከኔ ጋር አላዋጣሽም፣ እኔ ጥግሽን ያዥ ጥጌን ይዣለሁ። በጨዋ ደንብ በጸባይ ተለያዩ። ክብራቸውን አስጠብቀው እሷም ክብሯን አስጠብቃ እሱም ክብሩን አስጠብቆ። ሰው ስትሆኑ እንዲህ ነው የምታስቡት። ለትውልድ የምታስተምሩት መልእክት ከሌለ መጓተት ትርጉም ስለሌለው ብዙዎች ትላንት ተለያይተዋል፣ ዛሬ ላይ የሉ። ሌላ አዲስ ህይወት ጀምረው ከሌላ አዲስ ህይወት ጋር እየሄዱ ነው። እነዚህ ታዲያ ወይኔ እንደው ሚጥሚጣ ነበር ቂንጥራቸው ውስጥ ሶስቱ ነው ይቺ ቡዜ የምትባለው ቂንጥራቸው ውስጥ ነበረ በተኙበት ሚጥሚጣ መለስለስ። ሚጥሚጣ አይደለም ወንድ ልጅ ለራሳቸው ራሳቸውን እንዲጠሉት እድሜ ልኳን እያከከች እድሜ ልኳን እየተቃጠለች እንድትኖር። እኔ አሁን ሳስበው አብርሃም ይመስለኛል ያደረገባቸው ሴቶቹ። አብርሃም አልተደረገበትም። አብርሃም ምንም አልሆነም። አብርሃም ደህና አድርጎ እየተላላጠባቸው። በመጀመሪያ ደረጃ ቡዜ እኛ በፊት ተናግረናል። እኛ የተናገርነውን እየሰማች ለነገሩ መቼ በራስሽ አቋም ሄደሽ፣ መቼ በራስሽ ሀሳብ መተሽ፣ መቼ በራስሽ ነገር ተናገርሽ ታውቂያለሽ? የግድ ሰዎች የሚሉትን የተለያዩ ሰዎችን ዩቲዩብ እና ቲክታክ አገለባብጠሽ ነው ከዛን ወደ ራስሽ አይዲያ አምጥተሽ ዩቲዩብ ላይ የምትንበቀረቂው ማለት ነው ብያለሁ። አብርሽ ከታመመ ሁለቱም ሴቶች አያስፈልጉትም ወይ እናትና አባቱ ጋር ወስዳችሁ ጸበልም ሕክምናም ሼክም ፓስተርም የሚያስፈልጋቸው ከሆነ እናት አባቱ ጋር ውሰዱት። ሴቶች ነገ ሴት ይተካል። ሴቶቹም ነገ የራሳቸውን ህይወት ይጀምራሉ። እቺም ልጇን ያለ አባት፣ እቺም ልጇን ሌላ ስላላረገዘች ሌላ ወንድ ፍለጋ ትሄዳለች። እናትና አባቱና ለልጁ ይብላኝ ብያለሁ። ዛሬ ያንን የኔን ሰማችና እንዲህ ነው እኛ አንተን ብናጣክ የዘላለም እግር ሰዓት እነሱ ግን ሌላ ሴት ጋር ሌላ ወንድ ይጀምራሉ። ሌላ ወንድ ፍትፍት ነሽ። ለራስሽ እንኳን አቋም የሌለሽ አይደለም ለወንድምሽ፣ ለራስሽ። አንቺ እልህሽ ከሩታ ጋር ሲጀመር ሁለቱም እልህ እንጂ እያጋባቸው ያለ ሁለቱም አብርሃምን ፈልገውት አይደለም።
ሁለቱም አብርሃምን አይፈልጉትም። ሩታን በእልህ ነው ከሄርሜላ ጋር ስላለ፣ ሄርሜላን በእልህ ነው ከሩታ ጋር በፍጹም አንድ የሚኖራችንም ብለው እየተገዳደሉ ያሉት። ይገዳደራሉ፣ እመኑኝ ይገዳደራሉ። እመኑኝ ባይገዳደሉ እንኳን በፉከራቸው ውስጥ ብዙ የምንይዘው ነገር አለ። በፉከራቸው ውስጥ አንዳቸው ወይ አንዷ ላይ አሲድ ደፍተው፣ አንዳቸው ወይ አንዷ ላይ የፈላ ውሃ ደፍተው ጠባሳ ሆነው ይኖራሉ። በዚህ ሁኔታቸው ከቀጠሉ መቼም የማይቆም ወይ ህግ ካላስቆማቸው በስተቀር ነው። አያሳፍርም? አያሳፍርም? እነዚህ ቡዜና ዴቭ በጣም የወረዱ መሆናቸውን ያወቅነው በሁለተኛው ቪዲዮ ላይ ያለውን እስከምናገር ድረስ መሆናቸውን ያወቅነው ጸበል ነው፣ ሕክምና ጋር ነው፣ ሳይካትሪስት ጋር ነው ብለው መዝናናት ብለው ለአብርሃም መዝናናትን ፈቅደውለት ከሩታ ጋር እንዳይዝናና አድርገው ሩታ ጋር መዝናናት የለበትም ብለው አግተው ልክ እንደ ሌባ መኪና ሄደው ፊት ለፊት ላይ ገትረው ከሩታ ጋር መዝናናት የለብህም ማለት ነው። ከሄርሜላ ጋር ግን እየተዝናና ነው። ከሄርሜላ ጋር ያለው አብርሃም ነው አሁን ከሩታ ጋር ያለው አብርሃም ነው አሁን ከሄርሜላ ጋር ያለው አብርሃም። ልዩነት የለውም። እሱ ያው ነው። እሱ በሁለቱም ላይ ሙድ እየያዘ ነው። እሱ በሁለቱም ላይ እየተራገጠ ነው። እንደው ሴቶቹን አሰደበ፣ ሴቶቹን አስረገጠ፣ ሴት ልጅን አዋረደ። ይበልስ እልል ደግ አደረገ፣ እልል ደግ አደረገ። ምክንያቱም ሴቶቹ ራሳቸውን ካረከሱ፣ ሴቶቹ ራሳቸውን ካዋረዱ እሱ ምን አገባው? ወንድ ነው ደግሞ የወለደው ወንድ ነው። የወለደው ወንድ ነው። ሴት ብትሆን በሴት ልጁ ይበቀሉት ነበረ ወንዶች፣ ግን የወለደው ወንድ ነው። እና ያውቃል ወንድ ልጅ ምን ቢሆን ነገ አንዷ ሴት ትበቀለዋለች። እናትህን አባትህ እንዲህ ነበር ያደርጋት እያለች መከራውን ታበለዋለች። ዛሬስ መከራውን እየበላለ ገና በልጅነቱ፣ ዛሬስ ዋጋ እየከፈላለ ገና በጨቅላነቱ። እንኳን ነገ አድጎ እውነት ለመናገር እኔ እንጃ ማለት ቡዜ ምን ያህል ራሷን እያኮፈሰች እንዳለች፣ ምን ያህል ዋው ተፈላጊነት ያለው ቤተሰብ ውስጥ ስላለች ራሷን ቆልለዋለች። በጣም ቆልለዋለች። በጣም ሴቶቹ መቼ ተስማሙ? እርስ በርስ ተገዳደሉ። በቃ ይለይላችሁ፣ ታያቸው፣ ይዋጣላችሁ፣ እስቲ ይቧቀሱ። እሱ ቆሞ ዳኛ ሆኖ እስኪ ይያቸው፣ ቆሞ ዳኛ ሆኖ ይያቸው ሲደባደቡ ማን እንደሚያሸንፍ እንደው ለእኛም ማሳዩን እስቲ። ሄርሜላ ጨዋጫዋ ነው የሚያጫውታት። ይቺ ግን መንጋጭሏን ብላ ትጠላታለች። ያኔም ምን ያለ መሆኔ ነው፣ ሁለት ነፍስ መሆኔ ነው፣ ዛሬ ላይ ግን አትጫወችብኝም ብላ ያለዋን እዚህ ድረስ እያሳየች ያለችው። እሺ ከዛስ በነገራችን ላይ ዛሬ እናት አባቱን መረጠ ተባለ። ይሄድ እናትና አባቱ ጋር። እዚህ ሄርሜላና ሩታ አልተግባቡም፣ አልተስማሙም። እዛ ደግሞ ነፂ ትቀበለዋለች፣ ነፂ ትረከባለች። ነፂ ደግሞ ይዛ ወደ አንዱ ጋር ላጥ ትላለች። ምክንያቱም አብርሃም ያገኘበት መሽናት ልማድ ሆኖበታል መሰለኝ። ያገኘበት መሄድ ሴት ልጅ ላይሆን እንጂ ውበቷን የሚያደንቀው የውስጥ ማንነቷን በፍጹም ማየት አይፈልግም። ውስጧን አለም እያየ ያለው በቃ የ5 ደቂቃ ስሜት ይገባል ይወጣል። ከዛ በኋላ የ5 ደቂቃ ስሜት ላይዋን አይቶ ላዩ ላይ እኛም ከነሱ እኩል የምናወራውና የምናደርገው ነገር ስናጣ አሳፈሩ፣ አሸማቀቁ። እኔ ሴት ልጅ አለኝ የምትሉ እግዚአብሔር በሰላም ያሳድግላችሁ። እግዚአብሔር እውነት እናንተ እንደምትመኙትና እናንተ እንዳደጋችሁበት እናንተ እንዳሳለፋችሁት አይነት ላይፍ ሰጥቷችሁ ለልጆቻቸው የምታዩ ያድርጋችሁ። ከነዚህ ከሁለቱ ሴቶች ምን እንደምትማሩ ወይ ምን እንደሚማሩ ባላውቅም ጊዜው ነው እያለን አብረን ዘቀጠ። ጊዜው ነው እያለን አብረን ነጎድን። ማቆሚያው ግን መቼ እንደሆነ ናፈቀ። ወይ ከሚዲያ አልጠፉ ወይ ራሳቸውን አላጠፉ። ቢዝነስ በዚህ ልክ፣ ገንዘብ በዚህ ልክ ተዋርዶ ገንዘብ ዘግጦ ገንዘብ ዝፍት ሆኖ ቆሻሻ ሆኖ ገንዘብ። ይሄ ከሌለ ምን ዋጋ አለው? ገንዘብ ሚሊዮነር ብትሆኑ። ይሄ ነው የሰው ልጅ ክብር የሚባል አይገባችሁም። የት ክብር የምታውቁትን፣ የት ክብር ያያችሁትን
በክብር የወረዳችሁ፣ ከክብር የዘቀጣችሁ፣ ከክብር ያነሳችሁ፣ ከሰው በታች ሆናችሁ እንስሶች ሆናችሁ እችኛዋም የጠፋ ክችኛዋም የጠፋ ክችኛዋ እኔ ጋር ስትሆን ሰላም ሆነ፣ እችኛዋ አንቺ ጋር ሲሆን ጭራሽ ባሰበት። ሁለቱም ጋር ሲሆን ግን ልጁ ያው ነው። ሁለቱም ጋር ሲሆን የተለያየ ነገር የለውም። አንዳንድ ሰዎች የደነዘዘ ጭንቅላት ያላችሁ መሀይም ጭንቅላቶች አላችሁ፣ የድንቁርና ጥጌ ሆናችሁ። አብርሽ ሄርሜላን መረጠ። አብርሽ ሄርሜላንም ሩታንም አልመረጠም። አብርሽ የመረጠው እናትና አባቱ ነው። ወደድሽም ጠላሽም አብርሽ እናትና አባቱ ጋር ሆኖ ወደ ራሱ ሲመለስ አባቱ ጋር ሲሆን ጋሽዬ ወደ አብርሽ ወደ ሩታ ወደ ልጁ አባት ይመልሷል። ወዶና ፈቅዶ አብርሽ ሄርሜላ ወደ እናትና አባቱ ጋር ትሄድም። ሩታ ግን ወደ አብርሽ እናትና አባቱ ቤት ትሄዳለች። ልጇን ይዛ ሄዳ ማታውቀውን ዛሬ ትሄዳለች። ልጁን ሲያይ ጋሽዬም ልጆቹን ሲያይ ተደዋውለዋል። ሄደው በቃ ወደ ራሳቸው ይመለሳሉ። አብርሽ ሄርሜን መረጠ። በምን ሂሳብ ነው አብርሽ ሄርሜን ይመረጠው? የትኛው አይናችሁ ነው አብርሽ ሄርሜን ሲመርጥ ያያችሁት? የትኛው አይናችሁ ነው አብርሽ ሩታን ሲመርጥ ያያችሁት? ሁለቱንም አልመረጠም፣ ሁለቱንም አልፈለገም። በቃ ሰላም ፈልጋለኝ እናትና አባቴ ጋር ወደድሽም ጠላሽም በቃ። ከዛ በኋላ አባትና እናቱ ጋር ሆኖ ወደ ራሱ ሲመለስ ደግሞ የዛን የሚፈልገው ላይ እናትና አባቱ ጋር ሲሆን ደግሞ ሩታ ብልህ መሆን የማትችል ሴት ብትሆን ደግሞ ሩታ እሺ በቃ እንደውም ጥሩ ነው ደስ ይለኛል ብላ እናትና አባቱ ጋር መርጣ ሂድ ወደ እናትና አባቱ ጋር ብላ እናትና አባቱን ተደዋውላ ያለውን ኢንፎርሜሽን መቀባበል ስትችልና በሰላም ልጇን ይዛ እዛ ሄዳ ከእሱ ጋር አብራ መሆን ስትችል እዚህ ጋር እኔ እሰራለሁ እሱ ጋር ለነገሩ የትኛው ብልጠታችሁ ነው? አንድ አይነት ጭቃዎች አላችሁ ነው እንዳላችሁ ብታጅራዎች አንድ አይነት ጭቃዎች ከየትኛው ጥሩ ጥቁም ነገር ይዛል? የትኛው ከማንኛው ጥሩ አመለካከትና አሳሰብ ኖሮት ከዛም ወደ ራሱ አይዲያ አምጥቶት እሱ ደግሞ ወደዛ ያስተላልፈዋል። ሲነግራችሁ አሰሙ። በራሳችን እኛ ትክክል ነን ትላላችሁ ትሄዳላችሁ። አንድ ቀንም ግን በራሳችሁ ትክክል ሆናችሁ አታውቁም። ያደረግሽውን ስለምታውቂ ሁለታችሁም ያደረጋችሁትን የምታውቁ ስለሆነ ነው። ሁለታችሁም አልመርጣችሁም ብሎ ያለ ሁለታችሁም አልፈልግም ያለ ሁለታችሁም የሆናችሁበትን ያላችሁበትን ያደረጋችሁትን ስለሚያውቅ ነው። ወደድሽም ጠላሽም እናትና አባቱን ያሉት ነገር መርጦም አያውቅም ብሎም አያውቅም። እናትና አባት የኔን ህይወት እኮ አይኖርም ብሎ ነው ሲናገር የምናውቀው። ዛሬ ግን እናትና አባቱ መረጠ። ካለበት ጭንቀት እንዲወጣ ካለበት ሀሳብ እንዲወጣ ልታዝናኙ አንቺ በገንዘብሽ የምታስቢ ነሽ። አብርሃም ውጭ ሀገር ስለሄደ ነው እንዴ ወደ ራሱ የሚመለሰው? አብርሃም መዝናናት ነው እንዴ ራሱ የሚመለሰው? የመዝናናት ከልጁ ጋር ተዝናንቶ ከልጁ ጋር ወደ ራሱ ቢመለስስ የምን ያለት ራስ ወዳድ ደደቦች እንደሆናችሁ ማለት ነው። ራስ ወዳዶች ስለሆናችሁ አንቺ መዝናናትን ከሀገር ውጭ መረጥሽ፣ አንቺ መዝናናትን ከልጅ ጋር ሀገር ውስጥ መረጥሽ። ሁለታችሁም ግን በመዝናናት ውስጥ ነው ያላችሁት እንጂ ሁለታችሁም እነዛኛዎቹ በሱ አይምሮ ውስጥ አይደለም ያላችሁት ሁለታችሁ። ስለዚህ እሱም ሁለታችሁንም አልመረጠም። የመረጠው እናትና አባቱ ጋር ነው። እናትና አባቱ ጋር ሄዶ ጤነኛ ሆኖ ከኖረ ይመረሳል። አለቅ ቡዜ ሲጀመር ቡዜና ሩታ ከዚህ በኋላ አብርሽ ራሱ ቡዜን ሩታን ቢመርጥ በራሱ እኔ እንጃ ቡዜና ሩታ እንዴት እንደሚሄዱ እንዴት አይነት አመለካከት ሁለቱ እንደሚኖራቸው አላውቅም። ቡዜ በጣም ለሩታ በቃ ገንዘብ ተቀብላለች። አንደኛ፣ ሁለተኛ ሄርሜ አጉርሳታለች፣ አብልታታለች። እዚህ ቂጧን የከፈተች ሴት ነው የምትፈልገው፣ ጡቷን የጣለች ሴት ነው የምትፈልገው ቡዜ እንጂ ስትር ያለች ሴት አትፈልግም። ስትር ሲሉ ሰምቻለሁ ወደ አማራ ክልል ላይ ጨዋ ስነ ስርዓት ያላት ሴትን አትፈልግም፣ አይፈልጉም። ሚዲያው የሚፈልገው እሱን አይደለም። ሚዲያው ቂጧን የጣለች ሴት ነው እኮ የሚፈልገው። ሚዲያው ጡቷን እንደዚህ ግማሽ ይሄ ክፍሉ እስኪታይ ድረስ ይሄ ጥቁሯ ብቻ የተሸፈና የምትዞርበትን ሴት ነው የሚፈልጉት እኮ። ጌጥ ነው አለ ለእነሱና ምን እንደሆኑ እኮ እናውቃለን። በዚህ እንኳን ምን አይነት አመለካከት እንዳላቸው ሩታ 666 ሄርሜላ ጨዋ ይላል። ቆሻሻ አስተሳሰብ ያለሽ ቆሻሻ ሁላ ማለት ነው። ሩታ የትኛው ስራዋ ነው 666? ካለባበሷ ጀምሮ ተመልከቻት። ስርዓት ያላት ናት። ተመልከታችኛዋን ደግሞ 666 ሚዲያው ላይ እያየን ፌስቡክ ላይ የሆኑ 666 እንድናደርጋቸዋለን እያሉ የሚሏት ሴት ናት ሄርሜላ ማለት። ቂጧን ጥላ እርቃኗን ፓንቷ የሚታየ ፓንቷ ከለር የሚታየ ፓንት ከለበሰች የፓንቷ ከለር ያልካችሁ የቀሚሱን አይደለም። የፓንቷ ከለር ድንገት ቁጭ ስትል እግሯን ብድግ ስታረግ ፓንቷን የሚያሳይ የውስጥ እንትኗን ጥላሸቷን የሚያሳይ ቀሚስ ለብሳ የሄደች በእሷ አለባበስ የምትማረኩ በእሷ ሁኔታ የምትማረኩ አሁን ለእናንተ እንደ ሄርሜላ ጨዋ የለም። ለእናንተ እንደ ሄርሜላ አለባበስን ሄርሜላ አለባበስ እንኳን ከሄርሜን የተማረችው አለች አንዷ ገተት
አሰስ ገተት የሆነች ሴት ማለት ነው። ለስሙ ልጆች አላት። የሄርሜላ አለባበስ እንዝህላልነት ስለሆነ የሄርሜላ አለባበስ ከሄርሜላ አለባበስ ሩታ ከመጀመሪያ ጀምሮ እንደዛ ለብሳ የመጣችሁ እኮ ምንም ስለሌላት ወይንም ደግሞ ቤቴ ስላለች ነው። እቺ የ666 አባል ስለሆነች እነሱም ገንዘብ ስለሚያጎርሷት ነው። ሄርሜላ 666 አባል ናት። አለቀ። ወደድሽም ጠላሽም። ለዛ ነው ከግራ ከቀኝ ገንዘብ ስለሚገባላት አስተሳሰቧ ነገሯ ሁሉ በገንዘብ የተቀየረ በገንዘብ የሚያስብ ስለሆነ ወደዛ እየሄደች ያለችው። ሴት ስትሆኚ ሰው ስትሆኚ ጨዋ ስትሆኚ ደግሞ አለባበስሽ ስርዓት ይኖረው። ጡትሽንና እምብርትሽን ቂጥሽን ሜዳ ላይ ስለጣልሽ አለባበስ ከእንደናንተ ሰው ይማራል? ከእንደናንተ ሰው ይማራል? እድሜ ለቦንዳ እየገዛሽ አዳሚ እየለበሽ ቦንዳ ላይ ቂጥሽን እየጣልሽ እየለበሽ ከቦንዳ ጨርቅ እየመረጥሽ አይተናል እኮ ቦንዳ ውስጥ ምን አይነት ልብስ እንደሚሸጥ። ከቦንዳ ነው እየገዛሽ የምለብሽው አዳሚ። አይተናችኋል። ቦንዳ ላይ የሚሸጡ ልብሶችን አይተናል። እነማን ደግሞ ቦንዳ ላይ እየገዙ የሚለብሱት ሴቶችንም አይተናል። ልክ እኔ ነኝ ካለ ቡቲክ ላይ ከተንጠለጠለ ቡቲክ ውስጥ ገዝተሽ ለብሰሽ የምትሄጂ ቂጥሽን እያሳይሽ የምትሄጂ መስሎሻል? ረህጦች ናችሁ። ማትረቡ ለልጆቻችሁ ቅርስ የሌላችሁ ለልጆቻችሁ እውቀት ያላስቀመጣችሁ እውቀት የጎደላችሁ ከእውቀት ነፃ ከእውቀት ድንቁር ያላችሁ ሰዎች አንድና አንድ ህልማችሁ ገንዘብና ገንዘብ ብቻ። የድሃ ልጅ እኮ አለመሆን እኮ አንዳንዴ እዚህ ጋር በስማ ከመጀመሪያ ጀምሮ ሀብት ያለው ሰው እኮ ሲመጣ በሀብቱ እንትን ይላል። በድህነት የመጣ ሰው ግን በቃ ስለምንም ነገር እንትን የሚለው ነገር የለም። በቃ ስለ ልብስ ምንም የሚጨንቀው ነገር የለም። ድህነትን የመሰለ ቅርስ የለም። ሀብትን ይዞ ከመግማማት ሀብት አለኝ ብሎ ከመቆሸሽ ምን አይነት ማስታወቂያ እንደምትሰሩ ምን አይነት ሰዎች ለማስታወቂያ ባለሙያ እንፈልጋችኋል ብለው እንደሚሏችሁ አናውቅም። አያፍርም እኮ ለነገሩ። በአሁኑ ሰዓት ላይ ቂጡን የጣለች ናት ማስታወቂያ የምትሰራው። ያቺ እንትና እንኳን ከሚዲያ ረጅም ጊዜ ሆኗል ከታሰረች ጊዜ ወዲህ ሚዲያ ላይ ወጣ። እኔ በበኩሌ አይቻት አላውቅም። ህዝብን ይቅርታ ጠይቂ ባለው አብሴ ስትባል ምን አገባኝና ነው ይሄን ሚሊዮን ብር ነው በአንድ ልብስ ላይ የጨረስኩት ብላ ያኔ ሴት እንኳን ታስራ ከእስር ቤት ከወጣች ወዲህ ትፈታም አናውቅም። ግን ሚዲያ ላይ ማይተናት አናውቅም። እናንተንም እንደዛ ነው የሚያስፈልጋችሁ። ነውር ጌጣችሁ። አንተ ዴቭ አሁን ሲሪየስ ነው ዛሬ እዚህ ጋር ሄርሜላ ተይው በቃ አትንኪው። አንቺም አትንኪው በቃ አንቺም አትንኪው። ልጁን ይዘን ወደ ሕክምና በቃ ሲሪየስ የሆነ ምንድን ሄርሜላ ማናት? ምንድናት? ስማችሁ ለምን ታጠፋላችሁ? ስማችሁ ለምን ታዋርዳላችሁ? ክብራችሁ ለምን ዝቅ ታስደርጋላችሁ? ለትንሽ ጥቅም ብላችሁ ቤተሰባችሁ ለምን ታዋርዳላችሁ? ቤተሰባችሁ ለምን ታሰድባላችሁ? እምነታችሁ ለምን ታሰድባላችሁ? በቃ አንቺም አትንኪው ተይው በቃ አታንሺው አታስታውሺው አለቀ። እንዲህ ኩም እየተደረጋችሁ ትሄዳላችሁ። እሱ ሁለታችሁንም አልመረጥም። እንደውም ሳስበው ሩታ ጥላው ስለሄደች ይመስለኛል ጥግ ላይ ሄዶ ቁጭ ብሎ እንደማዘን ነገር ያለው። ወደድሽም ጠላሽም ግን እሱ ምርጥ ቁማሩን እየተጫወተ ነው። መጨረሻ ላይ ማን እንደሚያሸንፍ የምናየው ነገር ይሆናል። ልክ የነቃ ይመስል እዛ ጋር እኔ ጋር ደህና ነው ጸበልና ወይም ደግሞ ሳይካትሪስት ጋር ይዛው ቁጭ ያለች ይመስል እንትን በድኖ ነው ራስሽ ሱሪውን ፓንቱን እያወለቅሽ ራስሽ ትገላበጭበታለሽ። እሱ ነው ለአንቺ ደስታ የሚሰጥሽ። እማትረቢ የሞትሽ በመልክሽ እና በማንነትሽ እንደው የተዋረድሽ ሄርሜላ የተዋረድሽ የዘቀትሽ እንዴት ዋጋ ከፈላችሁ? እንዴት ለቁም ነገር ለወደፊት ትዳራችሁ እንዴት ለፍቅረኛችሁ ዋጋ ከፈላችሁ? ዋጋ መክፈል በዚህ ምን ያህል ዘቅጦ ተዋርዶ ተረግጦ ተሰድቦ ተዘቅዝቆ አይደለም። ዋጋ መክፈልማ እንዴት እንደሆነ እኮ አሳየናችሁ፣ ነገርናችሁ እኮ። የማትረቡ የድንቁርናችሁ ጥግ ቤተሰብን አዋቂ የማትመርጡ የማትረቡ ምክር የምትሰሙ ብትሆኑ እዚህ ደረጃ ባልደረሳችሁ ነበር። የሰው ምክር የምትሰሙትን ለህዝብ ክብር የሌላችሁ፣ ለተመልካች ክብር የሌላችሁ፣ ክብር የሚባል እናንተ የሌላችሁ፣ ክብር ማታውቁ እኛንም ክብር አሳጣችሁን፣ ክብር አሰደባችሁን። እኛንም ለእናንተ ብለን ለእውነት ብለን እንቁም ብለን ባለን ሁሉም የማንም የተማረና ያልተማረ አፉን የሚከፍት ትክክለኛ አማርኛ የተንተባተበ አማርኛ የሚናገር አፉን ከፈተበት፣ ተረገጠ፣ በሁሉም ቋንቋ ተረገጠ። በእርግጥ ተለጥፎ ለማይዞር ስድብ ደግሞ እና እጅግ በጣም ነው የሚያሳፍረው።
እጅግ በጣም ነው የሚያሳፍረው። ወይስ አቤል ግን ምን ጠፋ? አቤል ጠፋ። መራጭና ተመራጭ ሆናችሁ ዘቅጣችሁ ትቀራላችሁ። ማን መራጭ ማን ተመራጭ እንደሆነ ልክ እንደ እቃ፣ ልክ እንደ የቤት ጌጥ፣ ልክ እንደ ጫማ፣ ልክ እንደ ልብስ፣ ልክ እንደ ጌጥ ምረጣት፣ ምረጪው፣ ተመረጪ፣ ተመርጠሻል፣ ወደቅሽ፣ ወድቀሻል፣ አልፍ ያለው አልፈሃል። መዝቀጥ ነው፣ ትምህርት አይደለም፣ ማውረድ ነው። ስብዕናን ማሳነስ ነው። ማንነትን ማዋረድ ነው። ሴትነትን ማዝበላሸት ማዝቀጥ ነው። በነገራችን ላይ አቤል የለም። አቤል ይጠፋ። አቤልን ምን ዋጠው? አቤል ከድራማው ለምን ወጣ? አቤል እንዴት ድራማ ውስጥ አልተካተተም? ባለፈው ያንን ቮይስ ካስቀመጠ ጊዜ ጀምሮ አይተነው አናውቅም። አገቱት ወይንስ ትክክል ማን እንደሆነ ነቅቶ ወደኋላ ሸሸ? አብረን እንጠይቃለን።